አሁን ደግሞ አዲሱ ሳይታችን ራማዳ ሆቴል አጠገብ ወይም ደግሞ ቦሌ ጃፓን ጋር ነው። ይሄኛውን ሳይታችንን በጣም ለየት የሚያደርገው እንደ ሁሉም ሳይቶቻችን በጣም አሪፍ ሎኬሽን ላይ ነው። መሀል ቦሌ ላይ ነው ያለው። እንደሚታወቀው ዴማሆፕ አሁን ከረንትሊ ሁለት ሳይቶችን አስረክቧል በሁለት ዓመት ጊዜ ውስጥ። አንደኛው ይሄ አሁን ያለንበት ሲግናል ጋር ያለው ሳይታችን ሲሆን ቦሌ 24 ጋር የዛሬ ዓመት የጀመርነውን ፕሮጀክት አስረክበናል። እንዲሁም ቦሌ ኤርና ሞል ጋር የሚገኘው ሳይታችን ላይ በ9 ወር ጊዜ ውስጥ ሙሉ ስትራክቸር ጨርሰናል። G+24 ቢልዲንግ ቅድመ ክፍያ 15% ነው። ፕሮሞሽናል ፕራይስ ላይ ነን። ዘን ከ15% በላይ ለሚከፍሉ ደንበኞቻችን ደግሞ እስከ 20% የሚደርሱ ልዩ ዲስካውንቶችን ይዘን መተናል። ከዚህ ቀደም የነበረው ቦሌ አትላስ ሳይታችን ላይ ባለ አንድ መኝታ ያለቀባቸውም ሰዎች እዚህ ጋር ባለ አንድ መኝታዎችን ከ2 ሚሊዮን ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ሰላም ጤና ይስጥልን ውድ የኑሮ በሸገር ቤተሰቦቻችን፣ የምገኘው ዴማሆፕ ሪል ስቴት ከገነባቸው ቅንጡ ቤቶች ውስጥ መካከል ነው። እንደምታዩት በጣም ቆንጆ ቤት ውስጥ ነው የምገኘው። አሁን ደግሞ መሀል ቦሌ ላይ አዲስ ሳይት አውጥቷል። ጥሩ ቦታ ላይ ጥሩ ቤት ለምትፈልጉ ቤተሰቦቻችን ይሄ ጥሩ አማራጭ ይሆናል ብዬ በማሰብ እንግዲህ አብረን እንድናየው አንዳንድ ሀሳቦችን እንድናውቅ መጥቻለሁ። እኔ መልክተ ነኝ፣ አብራችሁን ቆዩ። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንግዲህ ዴማሆፕ ከኛ ጋር ቤተሰብ ነው። ከዚህ ቀደም መተን እናውቃለን የተለያዩ ሳይቶች ላይ። ዛሬ ግን አዲስ ነገር እንዳለ ሰምቼ ነው የመጣሁት። ወደዛ ከማለፋችን በፊት ግን እስኪ እንተዋወቅ አንቺ ጋር። ኦኬ፣ ኢየሩሳሌም እባላለሁ። የዴማሆፕ ሪል ስቴት የሽያጭ አማካሪ ነኝ። እንደሰማሽው በቦሌ ጃፓን ወይም ደግሞ ራማዳ ሆቴል አካባቢ አዲስ ሳይት አውጥተናል በፉል ፊኒሽድ የምናስረክባቸው። መጀመሪያ ግን አሁን እዚህ የምንገኘው በሲግናል አካባቢ ገምተን ባስረከብነው ሳይት ነው። እነዚህ ደግሞ አሁን አንደር ኮንስትራክሽን የሆኑ ሳይቶቻችን ናቸው። ይሄኛው የሾላ ሳይታችን ነው። አሁን ወደ 11ኛ ፍሎር ላይ ደርሷል። የቦሌ ኤርና ሞል ሳይታችን ነው። ሙሉ ስትራክቸር የጨረስንለት ሳይት ነው። እንዲሁም ደግሞ ይሄ ማዶ ሆቴል አካባቢ የሚገኘው ሳይታችን ነው። ይሄኛው ፉል ሬዚደንሻል የሆነ ሳይታችን ነው። ሜንሊ ግን ስለ ቦሌ ራማዳ ሳይታችን ኢን ዲቴይል በደንብ ቁጭ ብለን ዲስከስ እናድርግበት። ደስ ይለኛል። ኦኬ እሺ። አሁን ያለንበትን የሲግናሉን ሳይታችሁን ጨምሮ የቦሌውንም የማየት እድሉ ነበረኝና በአጭር ጊዜ ውስጥ ነበር ያጠናቀቃችሁት። አዲሱ ሳይታችሁ ምን ይዞ መጥቷል? አዲስ ነገር እስኪ ስለሱ እናውራ። ኦኬ፣ እንደሚታወቀው ዴማሆፕ አሁን ከረንትሊ ሁለት ሳይቶችን አስረክቧል በሁለት ዓመት ጊዜ ውስጥ። አንደኛው ይሄ አሁን ያለንበት ሲግናል ጋር ያለው ሳይታችን ሲሆን ቦሌ 24 ጋር የዛሬ ዓመት የጀመርነውን ፕሮጀክት አስረክበናል። እንዲሁም ቦሌ ኤርና ሞል ጋር የሚገኘው ሳይታችን ላይ በ9 ወር ጊዜ ውስጥ ሙሉ ስትራክቸር ጨርሰናል። G+24 ቢልዲንግ። አሁን ደግሞ አዲሱ ሳይታችን ራማዳ ሆቴል አጠገብ ወይም ደግሞ ቦሌ ጃፓን ጋር ነው። ከዚህ በፊት ላውንች ያደረግነው ማዶ ሆቴል አካባቢ ወይም ደግሞ አትላስ ጋር ያለቀባቸው ሰዎች እሱም በኔፊት መውሰድ የሚችሉበት አይነት ሳይት ነው። ከባለ አንድ መኝታ ጀምሮ እስከ ባለ 3 መኝታ አማራጮች አሉ። ፊኒሺንጋቸው በዚሁ መሰረት የሚያልቁ ሰፊ ተራስ ያላቸው G+16 ቢልዲንግ ነው እየገነባን ያለ ነው። በ15% ቅድመ ክፍያ እዛ ላይ አፓርትመንቶችን በዚሁ ስታንዳርድ መሰረት የምንጨርስ ይሆናል። ለሁሉም ነገር ቅርብ የሚባል ሰፈር ነው። ቦሌ ጃፓን ጋር ራማዳ ሆቴል አጠገብ የሚገኘው ነው ሳይታችን። ፉል ሬዚደንሻል አፓርትመንት ስለሆነ ሙሉ መኖሪያ ቤት ብቻ ስለሆነ ሶ ለኢንቨስትመንትን ብትፈልጉ ፕላስ ለመኖሪያ ምቹ የሆነ ሎኬሽን ላይ ነው የሰራ ነው። G+16 ነው። 4 ሌቭል ፓርኪንጎች አሉን። ጂም እና ስፓ፣ የከርሰ ምድር ውሃ፣ ስታንድ ባይ ጀነሬተር እንዲሁም ደግሞ ሩፍቶፕ ላይ ሰፊ የሆነ ቴራስ አለን ከልጆች መጫወቻ ጋር። ልጆቻችንን እዛው ለማጫወት የምንጠቀምባቸው ስፔሶች አሉ። እዚህ ሳይታችን ላይ እንዳለው ሩፍቶፕ ላይ ሰፊ ቴራስም አለን ማለት ነው። ስለዚህ መሟላት ያለባቸው ነገሮች በአጠቃላይ አሚኒቲ ዋይስ በደንብ ሞልተን ነው ይዘንላችሁ የመጣ ነው። የካሬና የመኝታ ቤት አማራጭ። ኦኬ፣ የካሬ አማራጭ ምቹ የሆኑ የካሬ አማራጮችን ይዘን የመጣ ነው። ከ69 ካሬ ጀምሮ እስከ 156 የካሬ አማራጮች አሉ። ከባለ አንድ መኝታ እስከ ባለ 3 መኝታ። ከዚህ ቀደም የነበረው ቦሌ አትላስ ሳይታችን ላይ ባለ አንድ መኝታ ያለቀባቸውም ሰዎች እዚህ ጋር ባለ አንድ መኝታዎችን ከ2 ሚሊዮን ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ሁሉም ቤቶቻችን የባልከኒ ቪው ያላቸው ናቸው። ወደ ቦሌ ብራስ፣ ቦሌ ጃፓን፣ ወሎ ሰፈር እንዲሁም ደግሞ ወደ ኤርና ሞል ቪው ያላቸው ቤቶች ናቸው። ለኢንቨስትመንትም ለመኖሪያም በደንብ አሪፍ ነገር ያላቸው ናቸው። እንዲሁም ደግሞ ከሌሎች ሳይቶቻችን በተጨማሪ ይዘን የመጣ ነው ማስተር ቤድሩሞቻችን ኦልሞስት ሁሉም በሚባል ሁኔታ
ወኪንግ ክሎዜት አላቸው። አሪፍ የሌክዠሪ ቪው ያላቸው እና ሌክዠሪ ላይፍ ስታይልን የሚሰጡ አፓርትመንቶች ናቸው የሚሆኑት ማለት ነው። ስለዚህ ይሄንን ካነሳን ደግሞ ቅድም ጠቀስ አድርገሽልኛል። እስኪ የዋጋና ያከፋፈል ደግሞ ሁኔታውን እናንሳ። ኦኬ ዋጋዎቻችን ከ2 ሚሊዮን ብር ቅድመ ክፍያ ጀምሮ አፓርትመንቶችን ማግኘት እንችላለን። አከፋፈል ሂደታችን ደግሞ እንደ ሁሉም ሳይቶቻችን ፕሮግረስ ቤዝድ ነው። በግንባታ ሂደት መሰረት ያለምንም ወለድ በተዋሉበት ፊክስድ ፕራይስ ነው የሚከፍሉት። ዶላር ቢጨምርም አይጨምርም የእቃዎች ጭማሪ ቢያጋጥምም ምን የሚጨመሩ ነገሮች አይኖሩም ማለት ነው። በግንባታ ሂደት ነው የሚከፈለው። ቅድመ ክፍያ 15% ነው የሚከፈለው። አጠቃላይ የጊዜ እንትን አላችሁ? በምን ያህል ጊዜ ያልቃል ብላችሁ ነው ያስቀመጣችሁት? በ2 ዓመት ዴሊቨር የምናደርገው ሳይት ነው። ያው ዴማ ሆፕ በታይም ጉዳይ ደግሞ አይታማም። እንዳልኩሽ ቦሌ 24 ጋር የሚገኘው ሳይታችን በ1 ዓመት ነው ዴሊቨር ያደረግነው። የቦሌ ኤርናሞል ሳይታችን ደግሞ በ9 ወር ጊዜ ውስጥ ሙሉ ስትራክቸር ጨርሰን G+24 ቢልዲንግ ፓርቲሽኖችን ጨርሰናል። በ2 ዓመት ዴሊቨር ለማድረግ ነው እየሰራን ያለ ነው። ቅድም እንግዲህ እስከ 20% ዲስካውንት ብለሽ ነበረ። እንዴት ነው እሱ ማግኘት የሚችሉት? ኦኬ እንደነገርኩሽ ቅድመ ክፍያ 15% ነው። ፕሮሞሽናል ፕራይስ ላይ ነን። ዘን ከ15% በላይ ለሚከፍሉ ደንበኞቻችን ደግሞ እስከ 20% የሚደርሱ ልዩ ዲስካውንቶችን ይዘን መተናል። ስለዚህ ይጠቀሙበት ነው የምትይው? ኦፍ ኮርስ ትንሽ ጊዜ የሆነ ፕሮሞሽናል ፕራይስም ስለሆነ የዲስካውንት ኦፈራችንም እያነሰ ስለሚሄድ አሁን ቶሎ ለሚጠቀሙበት ከስተመሮች እስከ 20% የሚደርስ ልዩ ዲስካውንቶችን ይዘን መተናል። እንግዲህ ጥሩ አማራጭ ነው ብዬ አስባለሁ። ቅድም እንደነገርኩሽ የኛው የመጀመሪያ ገንብተን ያስረከብነው ሳይታችን ነው። ብዙ ሰዎች ገብተው እየኖሩበት የሚገኝ በትላልቅ የካሬ አማራጭ የመጣ ሳይታችን ነበረ። ባለ 2 እና ባለ 3 መኝታ አፓርትመንቶችን በፉል ፊኒሽድ ያቀረብንበት ሳይታችን ነው። አሁን ራማዳ ሆቴል ጋር ወይም ደግሞ ቦሌ ጃፓን ጋር ያልኩሽ ሳይታችን ላይ በዚሁ ስታንዳርድ መሰረት የምናስረክበው ሳይት ነው የሚሆነው። ሩፍቶፕ ላይ ሰፊ የሆነ ለስፖርት ለህፃናቶች መጫወቻ የሚሆኑ ቦታዎች አሉት። ሰፊ አዳራሽ ዝግጅት ቢኖርብንም የምናዘጋጅበት ነው። አነስ ባለ ካሬ አማራጮች ነው ያቀረብነው። እዚህ ጋር ያሉንን ሳምፕል ቤቶች እያሳየሁሽ ደግሞ እንዴት እንደምንጨርሰው በደንብ አንቺ ምስክር የምትሆኝበት ይሆናል ማለት ነው። በጣም ደስ ይለኛል። ኦኬ ሳምፕል ቤቶችን እኔና በደንብ እናወራበት። እሺ እንዳልኩሽ ይሄ ያስረከብነው ሳይት ነው። በፍሎር 4 ቤት ነው ያለው። ከራማዳ ጋር የሚለያየው በአንድ ቤት ነው። እዛ ደግሞ በፍሎር 5 ቤቶች ናቸው ያሉ። ይሄኛው የመጀመሪያው ቤታችንን ላሳይሽ። በዚህ መሰረት ስለሆነ የምናስረክበው ይሄኛው መጀመሪያ ካስነካብናቸው ሳይቶች ውስጥ ባለ 3 መኝታ 290 ካሬ ላይ ያለፈው አፓርትመንታችን ነው። ይሄኛው በሩ እንደምታየው ባለ 6 ቁልፍ ነው። ከዋናው ውጪ ኢምፖርተር ማቴሪያሎች ናቸው የምንጠቀመው። ዛን ፊኒሺንግ ላይ ስንገባ በዚህ መሰረት ለግዠሪ ፊኒሺንግ ማቴሪያል ነው የምንጠቀመው። እዚህ ጋር ኦፕን ኪችን አለ። ዛኛዎቹ ሳይቶቻችን ላይ ደግሞ ለትራዲሽናል ኪችን አመቺ የሆኑ ናቸው። የኢትዮጵያ ምግቦች ሞስሊ ትራዲሽናል ኪችንም ስለሚፈልጉ እዛ ላይ ሞስሊ ትራዲሽናል ኪችን ውጪ ነው ወይንስ አንድ ላይ? ኦፕን ኪችንም ትራዲሽናል ኪችንም ያላቸው አሉ። ሞስሊ ግን ትራዲሽናል ኪችን ነው ያደረግንላቸው። በጣም ጥሩ። ሰፊ ነው ይሄ ራሱ ሰፊ ነው በጣም። ፕላስ ደግሞ ሴሊንግ ሃይታችን ከፍ ያለ ነው። ስትገቢ የመጨነቅ አይነት ስሜቶች አይኖሩትም ማለት ነው። ከዚህኛው ሳይታችን የሚለያየው ለትንሽ በስፋቱ ነው እንጂ በዚህ መሰረት ነው የምናስረክበው። አይ ቆንጆ ነው በጣም። ሳሎናችንና ለማስተር ቤድሩማችን አክሰስ ያለው ሰፊ የሆነ ባልከን ያለ። እዚህኛው ላይ እንደምታይ ሞር ኦፍ ሲቲ ቪው አለው። ሰፊ ነው። አዎ እዛኛው ሳይታችን ላይ በዚሁ አካባቢ ያለው ወደ ቦሌ ጃፓን፣ ቦሌ ብራስ፣ ቦሌ ኤርናሞል እንዲሁም ደግሞ ወደ ወሎ ሰፈር ቪው ያላቸው ባልከኒዎች አሉ ለመኝታ ቤቶቻችንም ለሳሎናችንም ማለት ነው። ሳሎናችን ይሄን ይመስላል። ወደ መኝታ ቤቶቻችን ደግሞ እነሱን ላሳይሽ። ይሄኛው ማስተር ቤድሩማችን ነው። እዚህኛው ጋር ስናስረክብ ክሎዜቶችን ገጥመን ነው ያስረክብነው። አሪፍ ኳሊቲ ያላቸው ኢምፖርተድ ማቴሪያሎችን ነው የምንጠቀመው። ላይክ መኝታ ቤቶችን በፉል ፊኒሽ ስናስረክብ ሙሉ ክሎዜቶችን አሟልተን በዚህ መሰረት ነው የሚረከበው ከአልጋዎች ውጪ ማለት ነው። በዚህ መሰረት ነው የምናስረክበው። ዘኔ ባዝሩሞቹን እቃዎች ቼክ አድርጋቸው። ሙሉ ሳይቶቻችንን ስናስረክብ መኝታ ቤትን በዚህ አይነት አማራጮች ነው የምናስረክበው ማለት ነው። በጣም ሰፊ ነው።
አመቺ ነው እንግዲህ እንደ ማስተር ቤድሩም ያ እና ቆንጆ ነው በደም ናቹራል ላይት የሚያገኘው ቤቶች ናቸው ሁሉም ሳይቶች ደስ ይላል በዚህ ጋር ነው ሶ በዚህ መሰረት ነው መኝታ ቤቶቻችን ላይ የምናስረክበው ማለት ነው ሶ ፊኒሺንጋችን በዚህ መሰረት ነው መጀመሪያ ላይ እንደነገርኩሽ ግን አሁን ሁለት ሳይቶችን ነው ላውንች ያደረግነው ቦሌ ኤርና ሞል ከሚገኘው የቀድሞ ሳይታችን አጠገብ አንድ ሳይት ላውንች አድርገናል እዛ ሳይት ላይ ደግሞ ባለ አንድ መኝታ አልቆባቸው ለነበሩ ከስተመሮቻችን አሪፍ የካሬ አማራጭ ባለ አንድ መኝታ ቤቶችን አማራጭ ይዘን ስለመጣ እሱ ላይ በደንብ እያሳየሁሽ እናወራበት በጣም ደስ ይለኛል ኦኬ ቆንጆ ነው ግን ይሄንንም ወድጄዋለሁ ይሄኛው አሁን የምንገኘው ቦሌ ኤርና ሞል የሚገኘው ሳይታችን ላይ ነው ይሄኛው ሳይታችን የ9 ወር ፕሮግረስ ነው G+24 ቢልዲንግ ሲሆን በ9 ወር ጊዜ ውስጥ ሙሉ ስትራክቸር ጨርሰን የፓርቲሽን ስራዎችንም ጨርሰናል ከግራውንድ እስከ 6ኛ የንግድ ሱቆች አሉ በ25 እና 30% ቅድመ ክፍያ አማራጮች አሉ በ6 ወር ጊዜ ውስጥ ዴሊቨር የምናደርገው ሳይታችን ነው በ6 ወር ጊዜ ውስጥ በ6 ወር ጊዜ ውስጥ ሞስትሊ አፓርትመንቶችን ሽጠን ጨርሰናል ግን ጥቂት ባለ 2 ባለ 3 እና ባለ 4 መኝታ አማራጮች አሉ ለዛም ብለን ባለ አንድ መኝታ ላለቀባቸው ክላይንቶቻችን አጠገቡ ላይ አዲስ ሳይት ላውንች አድርገናል ከዚህኛው ዳይሬክትሊ አጠገብ የሚገኘው ሳይት ላይ ሚክስድ አፓርትመንት ነው ይሄኛው እስከ 6ኛ ድረስ የንግድ ሱቆች ሲሆኑ ከ8 ጀምሮ አፓርትመንቶች አሉን ዘን እዚህኛው ሳይት ላይ ባለ አንድ መኝታ ላለቀባቸው ከስተመሮቻችን ባለ አንድ መኝታ ከ71 ካሬ ጀምሮ እስከ ባለ 2 መኝታ 147 ካሬ አማራጮችን ይዘን መተናል ይሄኛው ቅድመ ክፍያ 20% ብቻ ይሆናል ያከፋፈል ሂደቱን በግንባታ ሂደት ስለሆነ ከዚህኛው የተሻለ የክፍያ ታይምላይን ማግኘት ይችላሉ የንግድ ሱቆችንም ከ20% ጀምሮ ከፍላ ማግኘት ይችላሉ ከካሬ ጀምሮ እስከሚፈልጉት የካሬ አማራጮች አሉ በምን ያህል ጊዜ ነው ማለት ነው በ2 አመት ዴሊቨር እናደርጋለን በ2 አመት በ2 አመት ጊዜ ስለዛ እንግዲህ እየተመለከቱ ካሉ ጥሩ አማራጭ ነው ብዬ አስባለሁ ኦፍ ኮርስ እንዲሁም ከዚህ ሳይቶች ጋር ሼር የሚያደርጓቸው አሚኒቲዎች አሉ መዋኛ ገንዳ ጂም እና ስፓ ሰፊ ቴራስ 3 ቤዝመንት ፓርኪንግ እንደተለመደው ደግሞ ስታንድ ባይ ጀነሬተር እና የከርሰ ምድር ውሃዎች አሉ ማለት ነው ኦኬ አንድ ላይ ሼር የሚያደርጉት ማለት ነው ጎን ለጎን ስለሆኑ ቴራሳቸው ላይ አንድ ስለሚሆኑ እነዚህን አሚኒቲዎች ሼር ያደርጋሉ በጣም አሪፍ እሺ እስቲ ቀረ የምትይው ነገር ካለ ቀረ የምንለው ነገር የለም አሁን ሁለቱም ሳይቶቻችን ላይ ማስታወቂያ ዋጋ ላይ ስለሆነ በማስታወቂያ ዋጋ መጠቀም ይችላሉ ሶ ይሄኛውን አይተው ባንቺ በኩል ለሚመጡ ደንበኞቻችን እስከ 20% የሚደርስ ልዩ ዲስካውንት አለ 20% ዲስካውንት ሰምታችኋል እና በአገር ውስጥም ያሉ ውጭ ሀገርም ያሉ ሰዎች ታች በምናስቀምጠው ስልክ በዋትስአፕ በቴሌግራም እንዲሁም በቀጥታ ስልኮች እኛን ዳይሬክትሊ ኮንታክት ማድረግ ይችላሉ የንግድ ሱቆችም አፓርትመንቶችም ባለቤት መሆን ይችላሉ ማለት ነው በጣም ጥሩ እንግዲህ ቤቶቻችሁን ወድጃቸዋለሁ ለሰጠሽኝ መረጃም በጣም አመሰግናለሁ ቴንክ ዩ በጣም ሰላም ወይ ቤተሰቦች እንግዲህ ዴማ ሪል ስቴት እዚህ መሀል ቦሌ ላይ ያወጣውን አዲሱን የሽያጭ ሳይት አይተናል ዛሬ እንግዲህ በተለይም ቤት መግዛት ለምትፈልጉ ቤተሰቦቻችን ጥሩ መረጃ ወደ እናንተ አድርሻለሁ ብዬ አስባለሁ በሚቀጥለው በአዲስ ቪዲዮ እንገናኛለን እስከዛ ቻው